ትንሽ ሰው ለማመጠኝማ ይቅርታ አላደረግለት ነው። ይቅርታ ዘይር ይስጥልኝ። ምን እባክሽ አንዱ ልቀፍለኝ ዘይር ይስጥልኝ አልኩህ አይደል እንዴ? አሜን። በጣም ይቅርታ ሀሳቤ ስልክ ላይ ስለነበረ ሌላ ነገር አልክ መስሎኝ ነው። ችግር የለም። ዝቅ ብለህ ጫማዬን ማሰር አይገባህም ነበር። የፍጥረት ሁሉ አባት የሆነው ክርስቶስ እግር አጥቦ የለ እኔ ያለ ምን አደረኩልሽ? ቢሆንም በጣም አመሰግናለሁ። ተቀብያለሁ። ለመልካምነት ማኪያቶ እንድጋብዝ ስልክን አሰጠኝ። እንደ ውለታ እንድትቆጥሩ አይደለም ጫማሽን ያሰርኩልሽ። ምን አለበት? ግራ ይሰጥ ቀኛ ይላል። ደህና ሁኚ። ምን አይነት ተፈጥሮ ነው? አንዴ መልአክ አንዴ ሰይጣን። ትሽ ኧረ ስለ ወንድ ልጅ አምላክ እንዴ ለጠለ ነው የሌለ ቀወጥኩት እኮ ነው የምልሽ። አቺ በማይክ ድምጽ የሌለ ጸድ አይደል እንዴ? ሰማኝ አሁን ቶታና ረጀም ጋር ሲፈልግልኝ ይሉ ጋር ልገባ ነው። ሰሞኑን በቁም ቅዠት እያጠቃኝ ነው ጌታው። አሁንም እየቃዠ ነው በለኝ። እስጡና የቴር የምን ቅዠት ነው? ፓፓ ደውልልሻል። አታ ማን አባ ስለሆንክ ነው የፒያሬን እጅ ያዝከው? እኔ ፍቅረኛዋ ነኝ። አንተ ራስህ ማን ነህ? ወይኔ እስጡላ ምንድን ያልከው? አንተ አንጥሬ ሰው ግቢ እንዳልከት ልቀቃተው። አይገርምህም? ጫፉ ነው ተንካው። ሲቀጥል ፍቅረኛ ያላት ሴት ላይ ፊት ከምትል ቢጤን ብትፈልግ ጥሩ ነው። ፒሳ አይዞህ፣ ዞር ብለህ ብትፈልግ ቢጤን አታጣም። ወይኔ እስጡላ እናቴ ተሞት እገለዋለሁ የልጅ ነፍሴ ቺኳን ዞር እያልሽ እየፈለግሻት ነው እንዴ? አሁን አገኘኋት። አረው ኧረ ስለ ወንድ ልጅ አምላክ እንዴ አታ እለቅሃለሁ። ለጠለ ነው። አረ ነፍሴ መሬት አወርደኝና እንነጋገር። ዝጋ። አረ ናትከኝ ፒያሬን የታባ ነው መጣለ። አረ እኔ የትም አላውቃትም። ብር ከፍልሃለሁ እኔ የምልህን አርግ ብላኝ ነው። ወይ ትሰማኛለህ? እኔ ባለሁበት ክፍለ ከተማ ባይ እገልሃለሁ። ትሰማኛለህ? አሁን ሂድ። በቃ ለየለ። አሁን ደግሞ ምን ጠረኝ ብለህ ነው ጣራ ላይ ድንጋይ የምትወረውረው? በበር የገዛሽው ፍቅረኛ እንዳረፈ ልነግርሽ። ወይኔ ጉዴ! አንተ ደነስ ልጁ ምንድን ያደረግከው? ትንሽ ትምህርት ነው የሰጠው እንዳይደግመው ማለት ነው። ወይኔ ጉዴ! አንቺ የኔ ብቻ ነሽ የኔ። ኧረ ደስ ይላል። ምን ሸይ ነው ደግሞ ጥቦ ቤት ይቀርሽ? ፈጣሪ እየቃዠ ነው በለኝ። አረ በውን ነው እስጡላ፣ አረ በውን ነው ብላ በግዛት መጣች። ነብሴ ዌቲንግ ላይ ሰው እየገባብኝ ነው። አታ ና ማን ነው? ምን ራስህን ትቆልላለህ? እስቶን ራስ ና። ወይኔ እስጡላ አንቺ እናቴ ትሙት ከመጣው ጨምቄ ነው ማሰጣሽ። ምን አባና ያልከው? ተሳሚያለሽ? እኔ በግዛት የሚመጣ ሰላቴ ነውሽ። ለዚህ ስባት ብዙ ዋጋ ከፍያለሁ። አሁኑኑ ጥፊ ነው ምን ድጋሚ እዚህ ቦታ ካየው እናቴ ትሙት እገላለሁ። ኧረ ንዴቴን አለኝ። አንተ አጠፋም ከዚህ አቺ ነግሬሻለሁ። አቺ አንተ ሰውዬ፣ ኧረ በፈጠረክ ተወኝ። አንቺ ትንሽ ከታገዝኩሽ ከገዛ አስማት ታፈናቂኝ። ምንድን ነው የምትቀባጠረው? በእንቁላሉ ጊዜ በገረፍሽኝ አለች እማዬ። ምን ልትሆን ነው? ላስተካክልሽ። አንቺ ላታመልጭኝ አታሩጪ፣ ነግሬሻለሁ። ይህንን ቁማር አቁሚ። ስለምን ቁማር ነው የምታወራው? እኔ እንደምታፈቅኝ ያውቃለሁ። ያንን ልጅ ተይና አብረን እንኑር። በእናትሽ ምን እየበላን እንኑር? ለገንዘብ ብለሽ እንደቀረብሽ ቢያውቅ ምን የሚል ይመስልሻል? አንተም ተወኝ፣ ከዚህ ጥፋ በእናት። ያው መጣልሽ። አንቺን ክንፍ አክባሪ ገላሽት ሰንብቷል። ለስንቱ ተረቶ በስንቱ በርትቷል። ማን ነው? የሥራ ባልደረባዬ ነው። ና እንሂድ። አንዴ እጅ ልታጠብ። ምን ነው አለች? የሥራ ባልደረባዬ
እየዋሸች ነው። የሳባን ማንነት ማወቅ ከፈለግ ያለኝ ንብረት በሙሉ በባንክ ሊወረስብኝ ነው ብለህ ንገራት። መቼም አይቆጭም ደበቅበቅ እያረግሽ የልብሽን ሰራርገሽ ብትመጭም ያላየሁት ነገር መቼም አይቆጭም። አንድ የምነግርሽ ነገር አለኝ። ምን? ባንክ ያለብኝ ዕዳ መክፈል አልቻልኩ። ሁሉንም ንብረት ሊወስዱብኝ ነው። ቤት ፈልገን መከራየት አለብን። የምርህን ነው? ከዛ ምንም ላይ ኖርን ነው? አዎ ከዜሮ እንጀምራለና። ይቅርታ እኔ ከዜሮ መጀመር አልችልም። እዚህ ጋር መለየት ይኖርብናል ቢኒ። እንለያይ? አዎ ለስካሁኑ አመሰግናለሁ። መልካም ጊዜ ይሁንልህ። ሄሎ ወዬ የት ነህ? ከጀርባሽ ነኝ። ዙሪ። ከጀርባ? የቱ ጋር? ዙሪ አንዴ እዚህ ጋር ያው። ወይኔ ሳባ የማንም መጫወቻ አሉ። የልቀመት ምን ነው? ይኸውልህ ቢኒ ዛሬ ለአንዴና ለመጨረሻ ጊዜ ግድ ልትነግራት ይገባል። ዛሬማ ግድ ነው፣ እነግራታለሁ። የብዙ ዓመት ፍቅሬን ተነፍሳለሁ። የእኔ ጀግና ጓደኛ ታረገዋለህ። እኮራብሃለሁ። ሂድ ንገራት፣ ንገራት፣ ሂድ። ሰላም። ቀዝቀዛ ኮካ። ይቅርታ ጊዜ ካለሽ አንዴ ላወራሽ እችላለሁ? ኦኬ ምን ነበር? ይገርምሻል እዚህ ቤት መስራት ከጀመርኩ 3 ዓመቴ ነው እና እዚህ ቤት እንድቆይ ካረጉኝ ነገር መካከል አንዱ አንቺ ነሽ። ዋት? ለመጀመሪያ ጊዜ ነበር እዚህ ቤት ስቀጠር ያየሁሽ። በርቀት ሆኜ አየሽ ነበር። ሳላቅ ባንቺ ፍቅር ወድቄያለሁ። ዓለም ላይ ካሉ ነገሮች ሁሉ አስበልጬ ወድሻለሁ። አይገርምህም? እኔ ደግሞ ዓለም ላይ ካሉ ነገሮች በሙሉ አስበልጬ እጠላሃለሁ። ሲጀመር ታይፕ አይደለህም። አስተናጋጁ ነህ፣ እኔን ለመጥበስ ትሞክራለህ። ድፍረትህ! ሄደና እዛ ቢጤን ፈልግ። እሺ አመሰግናለሁ። ደግሞ ኮካይን አምጣልኝ። እሺ ፍቅሬ በስቶ ተሳካ? አዎ ስደናገር መሳቅ እንጂ ነገሬ በቃ እሺ፣ በኋላ እንገናኛለን። ቤናፌ አልተገጣጠም። ቤኒ እንዴ ምን ነው እየመጣው ነው ሳትይ? ባልልህስ ከዚህ ትንሽ ሱቅ የት መሄጃ አለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሁኜ ሊቀጠር ነው። ታዲያ ብታገኝስ? መለያየት ምን አመጣው? አይ አለ አይደል ማናጀር ሁኜ እዚህ ካንተ ጋር መታየቱ ለኔ ጥሩ አይደለም፣ ለክብሬም አይመጥንም። እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታቂ እንዲህ ባላልሽ ነበር። እሺ እስከዛ አለቃው እስኪመጣ ረፍት ብለሽ ጠብቂ። እሺ አሁን ስራዬን ልጀምር ነው። ብቻዬን ፈታ ብዬ ነው የምኖር። ያንንም ጀዝባ ተገላገልኩት። እንዴ አንተ በየሄድኩበት አትከተለኝ አላልኩም? አልፈልግህም ካልኩ አልፈልግህም ነው። እኔ የተሻለ ሰው ይገባኛል። እንደው ናማ አባ ና አባ ባለቤት ይቆያል እንዴ? ባለቤቱ እኮ እሱ ነው። ማ እሱ? አዎ ይቅርታ፣ ድርጅታችን አንቺን የመቅጠሩን ሐሳብ ትቶታል። እባክሽ ተወችልን። ወይኔ ሳባ ተዋረድኩ። አንተ ደግሞ ከመች ጀምሮ እንደኔ ኮፍያ ማድረግ ጀመርከው? እና እንደዚህ እየዘነጥኩ የዚህ ሰፈር ሰው ማቃጠል ነው እንጂ እና የጎረምሳሽ ነገር እንዴት አደረግሽ? ዛሬ እጄ ካልሰጠኝ ልክ ልኩን ነው የምነግረው። በቃ በኋላ እንደዋወል። የኔ ፍቅር አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራውን። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ።
አባ ውሃ ጠማኝ ግዛልኝ እስቲ። እዚህ ሰፈር ሱቅ አለ እንዴ? እስቲ ቆይ ልጠይቅልሽ። እሺ ቶሎ በል ብርድ ላይ ቆሜያለሁ። ይቅርታ እናቴ ባለቤቴ እርጉዝ ናት። ውሃ ጠምቷት ነው። ውሃ ትሰጭኛለሽ? ዮርዲ እንሂድ በእናትህ ባባ። እንደዚህ እየዞርሽ መለመን ጀመርሽ? ታውቂያታለሽ እንዴ? ውሃ እኮ ነው የጠየቅንሽ። አዎ የድሮ ጓደኛዬ ነበረች። በዚሁ ጸባዩ ነው የተለያየ ነው። ኖ ሌቭላችን ነው የለያየን። እሷ የምትለምን ዞራ፣ እኔን ግን እንደምታይኝ። ምንድነው አፍሽን የምትከፍቺው? እንዳላጣፋሽ። በቃ አባቴ ተዋት እንሂድ። ባልሽም ይሄ ነው ውሃ መግዣ እንኳን የሌለው። በወንድ ገንዘብ ነው እንደዚህ የምትመጻደቂው? ወሬ እንዳታበዙ። እንዲያውም ከዚህ ሰፈር ሌባ ናቸው ብዬ እንዳላስይዛችሁ። ሂዱ አሁን። አንቺ ወይኔ አባት። ምን ፍቅር። እንሂድ ባባ እንሂድ። ቆይ ምን ሆነሽ ነው? ምንም አልሆንኩም። ነገሩን ለማብረድ ብዬ ነው። ስራ ስለሌለኝ ነው አይደል እንደዚህ ማሸማቀቅሽ? ያመል ነው እንጂ ደሃ የገንዘብ የለ። የኔ ፍቅር ብር ረሳው። በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ። ይሄንን መክፈልሳችን ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር። እኔ ደግሞ ደህና ሰው አገኘው ብዬ አጋጣሚ እኮ ነው። ምን ችግር አለው? እኔ አራትን ካይን በእናትህ እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጥልና ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ብቀር ይሻለኛል። እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂድ። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ ላናግርህ። ልቀቂኝ። አንቺ ስላንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም። ያጅል ጋር ደውዬ ልቀበለውና ፈታን በል። እሺ ወይዬ የኔ ፍቅር። የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ። ብር በጣም ያስፈልገኛል። አዎ ግን ትንሽ እኔም የተጨናነኩበት ወቅት ነበር። ለዚህ ቀናት ሆነኝም እስከዚህ ድረስ ነው ፍቅር። እሺ በቃ ከየትም ብዬ እፈልጋለሁ። እሺ የኔ አባት ቶሎ በል። እሺ ተሳካ። የታባቱ ክብሬን ተይውደዳ በእንጋሻሽ እንዳልሽውና አለቃ ትንሽ ብር አስፈልጎኝ ነበር። ከደሞዝ የሚቀነስ ብር እንድታበድረኝ ነበር። አንተ የምን ብር ነው? ገና ዛሬ ነው የቤት ኪራይ የከፈልኩት። ከየት አምጥቼ ነው የምሰጠህ? አርፈህ ስራህን ስራ። የታባቱ ክብሬን ተይውደዳ ጋሼ ልሸከመው? ትችለዋለህ? ወደ ላይ ነኝ እኔ። ችግር የለውም። የኔ ጣፋጭ አይልክም እንዴ? ምንድን ነው? ቆይ እስቲ ልደውልለት። እንዴ አረቃይን ምን ሆነሃል አንተ? ሆስፒታሉ እዚህ ነው? አይደለም እኮ። ምንድን ነው? ታውቃታለህ እንዴ ልጅን? አባትሽ ናቸው? አዎ። ምንድን ነው የተፈጠረው ነገር? የሮጠው ልጅስ ማን ነው? እሱ ውሽማዋ ነው። ምን? እኔ ደግሞ ኤቲኤሟ። እናትም አባትም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ? እናቴ ሆስፒታል ተኝታለች፣ ብር ያስፈልገናል ብላኝ ለእሷ ብዬ ነበረ ሸክም እየሰራኝ ነበር። ኧረ እናቷ ከሞተች 10 ዓመት አልፏታል። እሷ ግን ትለምንባታለች አይደል? ቆይ ለአንቺ ፈጣሪ እጅሽን ይስጥሽ። እኔ ግን ቢያንስ ተመስገን ነው የምለው። በጊዜ አሳውቆኛል ማንነትሽን። ጋሼ ይቅርታ።